ለመመለስ ዝግጁ ከስፖርት የምትወደው ሀ ኳስ ጥያቄ 2 ከቤተሰቦች የምትወደው ሀ እህትህ ለ እንዴ እህትስ እሷን ወዳታለሁ ከመል ኢራን ብትተኩስብን ይሻለኛል ክርክር የሚባል የለም ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው እንዳለ አሸነፍን እኮ ነው የሚለው እስኪ አንድ ሰው ተማርን የሚል አለ ቶ መማሩን ቶ አንድ ሰው እስኪ የክርክሩ ርዕስ ምንድነው ብለህ ጠይቅ አንድ ሰው አይመልስም እሺ አንተ ባንተ አይን ማን ነው አሸናፊው እሺ እኔ በእኔ አይን ቴሌ ነው አሸናፊው ብዙ ዳታ ጥቅል ተገዝቶለታል ስንትና ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት ውይይት አሸናፊ ትላላታ አስጠላ ባክን ያልስማማም ለምሳሌ በአንድ ሰዓትም ጨረስክ በአንድ ደቂቃም ጨረስክ ዋናው ማርገዟ ነው ኧረ ተው ሰለሞን አሁን እንዴት አዙረ ወደ ብልግናው ሰርኩ ሃይማኖት ላይ አልነበርን እንዴ እኮ በምንም አንስማማም በቃ ሙላ ጉደል እንጮት የተሸነፈ ይስማማ እሺ ተነስ ጉደል ዘለቁ ጎጃሞች ዘለቁ አቤት ሰርግ አቤት ድግስ እንደው ደሃ ራሱን ሲያጽናና የሀብታም ሰርግ አይደምቅም የደሃ ነው ጥሩ እንደው አይዳ አይሰላቢ በቃ እንደው ሰርግ ድግስ አያመልጥሽ የማን ሰርግ ሄደሽ በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ ደሃና ሀብታም ልዩነቱ እንዲህ እንደው አዳራሽ ሙሉ ስጋ ለስጋው ሙሉ አዳራሽ በቃ ብትው እኔ የገረመኝ ቄሶች ይባርኩታል ወዴት ነው የሚባርኩት ብዙ እኮ ነው በጣም ምን ያረጋችሁ ነው በሆነ ሐሳብ አልስማማ ብለን በሞላ ጉድል እንፍተው ብለን ጉድልኝ እሺ 1 2 አንድ ይሄው ከስርጥ ያለው ሞላ አሸነፍኩ አረቶ ሰለሞን ተው ካቅሜ በላያቱ የአማርኛ አስተማሪው ብሔር ብሔረሰቦችን ግጥም ጽፎ እንዲያመጡ አሳይመንት ሰጣቸውና ከዛ መጀመሪያ አማራው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ አለ አጨብጭቡለት አለ ቁጭ አለ ከዛ በኋላ ትግራዩ ተነሳና ቦርታ ጠንክር ወንድም ያልፋል ይለፍ ካለ እጅ እንዳሰጥ ግፋ ቀና በልቀና አለ ለሱም ተጨበጨበለት ቁጭ በላለ ከዛ ኦሮሞው ተነሳና ከትላንት ተዛሬው ከዛሬውም የነገ የማይቀየር የለም ሰው እስከፈለገ አለ ተጨበጨበለት ቁጭ በል ተባለ ከዛ ጉራጌው ብድጋልና ዳዊት አብዱንና አቤኔዘር ገብሬን ንገራቸው ይስጡኝ ያበደርኩት ብሬን ምን ይዞን ግን አሁን ምን ያናድዳል እንዴት አልናደድም እኔ በወጣው በገባ ቁጥር ፍሬህን ብናይ ያንተን ፍሬ ማየት ነው ምኞታችን እንደ ፍሬህን አሳየንና እንዴ ምን ማለት ነው የራሳቸው ወጣም ሾጣም ወንድ ልጆች አላቸው አንዴ የነሱን ፍሬ አያዩም እንዴ እኔ ማንነኝና ነው ለማንም መንገደኛ ፍሬን ማሳይ እንዴ ኧረ እንደው ፍቅር አረባ አከባከ አንተ ስለምታስበው ፍሬ አይደለም እንደሱ ያሩት ስለሌላ ፍሬ ነው ባክሽ አንቺም የነሱ ቤት ነሽ አሁን እስቲ እንደው እውነት እንነጋገር ከተባለ እስቲ ጡቶችሽን እንቢሉሽ ካፍተኝ ታሳያለሽ ለመንገደኛ አይ ቀለማነስ እኔንም ናኔና ዞርከው ወይ ፍቅር አይ ከደሞዝ ጨማሪ ልቅ ወጥ ጨማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል እንግዲህ ሰው ሲበላው ነው እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል ልብ ለማግኘት ስንል በሆድ በኩል ነው የምንሄደው ምክንያቱም ሆድ የልብ ጎረቤት ነው ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል እኔ ደግሞ ያው የማጉረስ ጸጋ አለኝ አጎርሳለሁ የሆነ ሰዓት አስጎርሳለሁ እኔ በወር 400 ምናምን ጉርሻ በጎርስ ነው እናንተ ብሉ እንጂ እኛ እንደው ጠግበናል እና የተከበረው ምግብ ቤት እንዲያቀም እንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን ኤለም አቤት ወይዬ በእናትህ ቅድም ስትደውል እኮ አላየሁም ቤት ጉድ እያልኩ ስራ ይዤ የምን ስራ እንትን በእናትህ ባለፈው ታስታውሳለህ ባለቤቴ ድሮ ፍቅረኛዬን ናፈቀኝ ስትል ላኳት በማታ የሆነ ሆቴል አላልኩ በፍጹም እንዴት ታደርጋለህ አላልከኝም አዎ ድጋሚ ዛሬም ናፈቀኝ አትልም
ኖ አልኩኝ። በቃ በፍጹም አልልክሽም፣ ቤት ይመጣታል ብዬ ልጁን ቤት ጥርት ማለት አልገባኝም። ምንድነው ቤት ጠርተው እንዳይሆን እንዴ? እያዘገጀጀውላችሁ ነው። ፕሮግራም አዘጋጃችን ይወጣል። ምንድነው አሁን ኖርማል ነው አይደል? ኖርማል ነው ይለኛል። ያማል እንዴ? ሻንተ እስከዛስ ማለት እኔ ምን ሰራለሁ? ይወጣላችኋለሁ የፈለጉትን ነገር ማለት አምናታለሁ። አታምናትም ነው አንተ? ምን ያገናኘዋል አሁን ከመተማመን? አንተ አታምናትም ነው ባለቤትህ? መተማመን የለም በመካከላችሁ ነው? የድሮ ፍቅረኛዋን ቤት ጋበዝክላት፣ የራስ ጉዳይ ነው። ያገባኝ ምን ያደርጋታል? ኖርማል እኮ ኖርማል አይደለም ነው የምትለኝ እኮ። በቃ ኖርማል ነው። ጎበዝ ነህ አንተ። አሰዳቢ ነህ። እሺ አትስደበኝ። አሰዳቢ አትበለኝ። እኔ በቃ ስጋም አልበላም አትክልትም አልበላም። ውሃ ነበር፣ ውሃም ቅርብ ሰዓት ጠጥቻለሁ። ከነዚህ ውጭ ምን ማዘዝ ይቻላል? ስጋም አትክልትም አይበሉ? አዎ አልበላም። ውሃም ቅርብ ሰዓት ጠጥተዋል? አዎ ጠጥቻለሁ። ከነዚህ ውጭ ማዘዝ ፈልገው ነው? አዎ ምን ልዘዝ? ታክሲ ይዘዙና ቤት ገብተው አረፍ ይበሉ። እንግዲህ ባለፈው አርሰናል ዋንጫ ሲበላ ይሄ የሆስፒታል ክፍል በጣም ተጨናንቆ ነበር። ደጋፊዎች ከመጠን በላይ እንጣጥ ሲሉ እየተሰበሩ፣ ዛሬም አርሰናል ዋንጫ ከበላ ይሄ ክፍል ይጨናነቅ ይሆን? እስቲ ደጋፊዎች ለመሰበር ራሳችሁን አዘጋጁ። እንጣጥ ይችላላችሁ። የአጥንታችሁ ችግር የምታየው እዚህ ነው። መምጣታችሁ አይቀርም። እኛ ደግሞ እንቀበላለን። ተንኩ በርማች ምን ነው እንደ ጎመን ቲክቶክም ጠነዛ፣ ጨዋው ተደብቆ ግልቡ በዛ አሉ። የዘነዘነው አልበቃ ብላችሁ ጭራሽ ከነሙቀጫው መክተት ጀመራችሁ። ምን ነው እኔ ስጋም እህልም ወቅጣለሁ አልሽሳ። እንዲህ በጠራራ ፀሐይ የሚሰራሽን ሲያሳጣሽ ንፋስና ምች ተባብረው ባጠናገሩሽ። እንደውም ቤተሰቦችሽ አንቺን ከሚወዱ ትንሽ ታገሰው እንሰት ቢተክሉ ኖሮ ይሄኔ ቆጮ ኤክስፖርት እያደረጉ ነበር። ደንባራ በሬ የረገጠው የጅብ ጥላ መሰልሽ ልጅ ምን ትመስላለች? እንደው ጠረንገሉ አረዲያ አዳምጭ ሙሙ የለም። የኢትዮጵያን ሙሙ እንደሆነ ይሄው ተጋልጦ ሽሻ ያጭሲውን ምን ያጭስ አይታወቅም። ልጅቷ አንገቷ ቀይ ነው። ሙሟ ሲመጣ ያበደ ጀበና ነው የሚመስለው። ሙሟቸው ምን እንደሚያጠቅረው እኔ የሰው ሁሉ መስሎ እንደምታዩት እኔ ቀይ ነኝ። ቢቸግረኝ ጎንበስ ብዬ ባየው የኔ ቀይ ነው። ምን ያጨሱበት እንዳጠቆሩት ሙሟቸውን ቅዱስ ሚካኤል ይወቅ። እንዳለ ባለፈው የተለቀቀው ሊንክ ላኩልኝ ዘልዬ ስገባ ያበደ ኦነግ ሸኔ ይመስላል። አንዳንዶቹ ጸጉሩ አጎፍሮ ምላጭ የሚባል እንደው እዚህ ሀገር ሼፍ አለ የአንዳንዶቹ ጫካ ውስጥ ነው ያለው። እኔ እኮ ትመቸኛለች እኮ ምንም እኮ ተከርክመው ታያቁ ምን ያቁ ኦነግ ሸኔ ውስጥ እኔ እንደዚህ ጫካ ነገር ሳይ ኦነግ ሸኔ ነው ትዝ የሚለኝ። ጸጉራቸው ጫካ ውስጥ ተደብቆ ይሄሙሙ ምንድን ያው እግር ስላላት እግር መሃል ሌላ ነገር የለም። ምን ተፈጥሮ ነው? ስልኬም እኮ አይሰራም እንዴ! ምን ሆነ ነው? ስልኬን ተበለው በእናትሽ። እንዴ የት? መቼ? እዚህ ታክሲ ውስጥ አባቴ ና ኤርፎን ስጠኝ። ምን ስልክ ከሌለ ምን ይሰራል? ወይኔ አቤት ጥብስ ጥድት ያለ ጥብስ በጣም 2000 ወይ አተ ስንት መጣ? 2800 ስንት ነው የሚደርስብን? ንገረኛ። ምን ሆንክ? አሁን የት ሄደህ ነው የመጣው? እኔ የት ሄዳለሁ? እዚሁ ነበርኩ እኔ። 2700 በቃ እኔ እከፍለዋለሁ። እባክህ ምን እንኳን ከፍለው ነበር። ኧረ ናቱ እስኪ ኮፍያሽ ልሞክራት። አንዴ ለቀቀው። መቼ አሪፍ ነው። እስኪ አምጣው መነጽር። ኧረ አንተ መነጽር እኔ ወርድልሃለሁ እኮ ኖርማል ነው። ትሞክረዋለህ። ጉርሾ ምን ነው
ምን ነው እዚህ ከመጣሁ ጀምሮ ስጋ ነው፣ ክትፎ ነው፣ ቁርጥ ነው፣ እርጎ ነው። እኔ ግራ ገባኝ እኮ። እኔ ወደ አዲስ አበባ ነው መሄድ የምፈልገው። ሁሉም ያበልኝ ቁርጥ ነው፣ ክትፎ ነው። እኔ ግራ ገባኝ እኮ። አይ እሺ ቆይ እሺ ምንድነው የምትፈልገው? ምን ይሰራል? ፓስታ በእንጀራ። እኔ መኪና የለኝም። እኔ እግረኛ ሰው ነኝ። እግራችን አብሮ ከጨሰ ከባድ ነው። ጥላዬን አስቦን ያጭልኝ ጥላሽን ብሉኝ እንደዚህ ብዬ ለምን ምን ችግር አለ? ፍቅር ካለ እኔ አልፈልግም። እኔ እኮ እንደዛ የሚል ሴት አለ። እኔ ግን እንደዛ አይደለም። እኔ ስለ እኔ መኪና የሌለው ሰው ማይዝ ሰው ኦኬ ሶ የስራ ቤትም ቢሆን የምንም የብድርም ይሁን የታክሲ ሹፌርም ይሁን ባጃጅ ባለባጃጅ አሁን ነገሩ ባጃጅ ብዙ መንገድ ተከልክሏል። አሁን ባለባጃጅን ትጫዋለሁ ስለውስጥ ብቻ ግን ደግሞ እንትን መንገድ ያመኛል። አዎ እኔ አልችልምና ሶ በእግሬ አንከራተኝ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምንም። አዎ እንዳንቺ አይነት ግልጽ ሰው ያብዛልን ነው ብሎ እኔ በበኩሌ አመሰግንሻለሁ። ምክንያቱም በጣም ግልጽ ነሽ፣ ጥሩ ነው። እኔ እንደምታየው ቁመት ያጭር ነው አልሽ። ኦኬ መኪና ያለው ሰው ስትጠብሺ ቁመትሽ ይረዝማል? መኪና የሌለው ሰው ያፈቅራል ብዬ አላስብም አልሽ። በጣም ደስ ይላል። በቃ ለምን እንደሆነ ታውቂያለሽ? ቆመሽ ትቀሪያለሽ። አንቺ ቆመሽ እንደዚሁ ትቀሪያለሽ። ምክንያቱም አንደኛ መኪና የሌለው ሰው ወደ አንቺ አይመጣም፣ ተናግረሻል። ማን ይመጣል ወደ አንቺ? መኪና ደግሞ ያለው ሰው ምናልባት ቸግሮት መኪናውን ቢሸጥ ወዲያውኑ የሸጠው ልጅ ስለምታዩ አያገባሽም። ጥሩ ነው። አንቺ ቆመሽ ነው የምትቀሪው። ግን እንዳንቺ አይነት ግልጽ ሰው ያብዛልሽ። አረ ለምን ሙሉ አትወስጂው? ላንቺ እኮ ያዘዝኩልሽ እውነት። አረ ሙሉን ሰጪ ነይ። ቆይ እንደውም እሱ ላጎስሽ እውነት። ነይ እንዴ ችግር የለውም። ላንቺ እኮ የታዘዘው። በእንግዲህ እኔ እናት ሂሳባንም ክፍል አድርገሻት እሺ። ደፋር እሺ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞህ በቃ እኔ ለመናገር ቃላት ነው ያነሰኝ ጋይስ። እግዚአብሔርን በጣም ነው የዘገነነኝ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው መጽሐፍ። ነገ መልካችንን፣ ውበታችን፣ ዝናችን፣ ሁሉ ነገራችንን እናጣው እንችላለን። አናውቅም በየቤታችን ምን ሊገባ እንደሚችል። ቢያንስ መልካም ነገር ማድረግ ባንችል እንኳን መጥፎ ባለመናገር የሰው ልጅ ሰላም ላለመንሳት እንሞክር። እግዚአብሔርን የሰው ልጅ እንደዚህ ተለውጦ ማየት አያሳዝንም? ይሄ እኮ እኔ ኢትዮጵያዊነት ከውስጣችን እንዴት እንደጠፋ አላቅም፣ እንዴት እንደተጨካከንን አላቅም። እግዚአብሔርን ቃላት የለኝም። በቃ አትፍረዱ፣ በቃ አንፍረድ። ሁላችንም በእውነት ማናችንን ንጹህ ሁላችንም እኮ ምን እንደ